መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለው። አባት የምንላቸው እነዚህን ነው። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም መምህሮቻችን። እኛ እንደ እኔ ለራሴ የሌሎች መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም። የአባቶቼ ትምህርት ግን አለኝ። ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። ቤዛ፣ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለ። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም ይሄ። ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም ይሄ። እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ ታምር ይሏቸዋል የድንግል ማርያም ማህፀን። ይህ ነው የሚደንቀን። ሁሉ የማያውቅን ነገር ያመነች ብፅዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ሲተረጉሙ ምን አሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላል። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያምሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ደስተኛይቱ ሆይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለእኔ ይገባኛል፣ ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኛት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትና ትሕትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማህፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና